አዳማ ሃኒ ኬክ ቤት አካባቢ ነው ይሄ ማለት ነው። እዚህ አካባቢ ደግሞ ድሬዳዋ ሆቴል ተብሎ ነው የሚታወቀው ወደዚህ ወደ ላይ። ከዛ ከፍ ስትሉ ደግሞ ማርያም ቤተክርስቲያን አለ እና አዳማ ይሄን ትመስላለች። ወርታች ደግሞ አመዴ አለ። አመዴ አካባቢ ወደዚህ ደግሞ ያው እንዳልኳችሁ ይሄ ሃኒ ኬክ ቤት ነው። ወደዛ ደግሞ ወደ ሙገር የምትሄዱበት መንገድ ነው። አዳማ ፏ ብላለች በጣም። ወደዚህ ደግሞ ወደ ማርያም ወደ ፍራንኮ አዳማ ነው ያለ ነው። አዳማ ፍራንኮ አካባቢ ነው ሃኒ ኬክ ቤት አካባቢ እና ጸጉራችንን ምናምን ፏ ብለን አሁን ወደ አደባባይ እዛ ጋር የተሰራ አዲስ አደባባይ አለ። እሱን እናያለን ማለት ነው። እና እስከዛ ከተማውን ላሳያችሁ እስቲ። ያው እንግዲህ መምጣቴን አስመልክቶ መንገድ ተዘግቷል። እንደምታዩት ብዙ መኪኖች የሉ። እንደዚህ ነው እንግዲህ አዳማ ሲቀበሏችሁ በጣም ይለያሉ። አይ ቲንክ የሆነ ስብሰባ አለና ታች መኪኖችን እንትን እያሉ እንደዛ እያደረጉን ያሉት እና እንደምታዩት ነው። በቃ ክፍት ብሎ ምናምን በቃ ባዶ ነው እንዳልያዝ ብቻ የምትሰራላት እዚህ ጋር እና ከተማውን ላሳያችሁ በቃ። I love Ethiopia. We love Ethiopia. I love Ethiopia. አዳማ በጣም ነው የምታምረው ተምር የመጨረሻ I love ኦሮሚያ። በጣም ነው የሚያምረው ይሄ ህንጻ በነገራችን ላይ ህዝብ ነው ያለው ህዝብ።
ፕሮግራም ነው? አይ አይደለም፣ ካቢኔዎች ናቸው እንጂ ክፍያ ምናምን ያለው የለም ዛሬ አይደለም። ካቢኔስ እዚህ ጋር ኤሌክትሪክ መኪኖች ቻርጅ የሚደረጉበት ቦታ ነው እና ፕሮግራሙ ምን እንደሆነ ግን ማወቅ አልቻልኩም። ቀደም ስጠይቅ ነበረ፣ ግን እንግዶች መጥተው እንግዶች እየተስተናገዱ እንደሆነ ነው የተሰማሁት እና ቀውጢ ነው። እስቲ ነገ በቀን ከቻል መተን ቦታውን ለማየት እንሞክራለን። አዳማ ፔፕሲ ቢልዲንግ ይላል። ዛጋስ አዋሽ ሆቴል ሆስፒታል። ኦኬ አዋሽ ሆስፒታል። አሳየዋችሁ እንግዲህ እንዴትም ብዬ Come to the again.
ይህ የምታዩት ደራርቱ አደባባይ ነው። እዚህ ጋር አይላቭ አዳማ አለ። ከከተማ መስተዳድር አጠገብ እና እኛ ወርታች ነው የምንሄደው። ወደ ፍራንኮ እንሄዳለን። ፍራንኮን የምታውቁ ሰዎች፣ የፍራንኮ ሰዎች፣ የፍራንኮ ልጆች መጣንላችሁ። ይህን ቦታ ታውቁታላችሁ። ፖስታ ቤት፣ እዛ ጋ ደግሞ የደራርቱ አደባባይ። ከዚህ ወደዛ ደግሞ የምትሄዱት ወደ መብራት ኃይል ነው። ኮሌጅ ምናምን ታክሲዎች ይዛችሁ የምትሄዱበት ማለት ነው። አሁን እዚህ ጋር ያለ ነው ፖስታ ቤት። የሆነ ግሪን እንትን ነበር። አሁን በደንብ ተስተካክሎ ምናምን አምሮበት አይደለ? ሰዎች እየመጡ ምናምን እንደዚህ ግን አረፍ ብለው ምናምን ንፋስ ወስደው ተጫውተው የሚገቡበት አካባቢ ይሆናል። እንደምታዩት ፎቶ አለ። ከፎቶ ውጭም ደግሞ ሰው እንዲህ ኖርማል አየር ለመውሰድ ምናምን እየመጣ እንደዚህ በጣም ላይት ነው እንደምታዩት። እዚህ ጋር ብሔራዊ ንግድ ማን ነው? የኢትዮጵያ ንግድ ባንክ አለ። ባንክ አላልኩም፣ የኢትዮጵያ ንግድ ባንክ እዚህ ጋር አለ ህንጻው። እዛ ጋር ደግሞ የአዳማ አባገዳ ሐውልት ያለበት ቦታ ነው። እዛ ጋር ሐውልቱ የት አለ? አነሱት እንዴ? ሐውልቱ ያው እና እዚህ ጋር ብዙም አይታያችሁም ብቻ እና አዳማ በማታ ይሄን ትመስላለች። ዛሬ ደግሞ ቀውጤ ነው። ሰው ምኑ መኪናው እንዳለ በቃ ትርምስምስ ብሏል።
ቦታው በጣም ነው የሚያምረው ከምር። እስቲ ላይ ደግሞ መውጣት ከቻልን ወተን እናያለን። አንዳንድ ጊዜ እንዲህ አይነት ስራዎች ምናምን ይሰሩና የሆኑ ቦታዎች ላይ ምናምን መግባት አትችሉም። ወር ደግሞ በቃ የሆነ ገደብ ይኖራልና ለዛ ነው ከተቻለ ምናምን እምላችሁ። እሺ አላስተዋላችሁም? አንዳንድ ስራዎች ተሰርተው እንደዚህ ለማየት ምናምን ስትንቀሳቀሱ ነው እዚህ ጋር እንዳትገባ። እሺ ሴፍቲ በጣም አስፈላጊ ነገር ነው። መጠበቅ ያለበት ነገር መጠበቅ አለበት ምናምን በደንብ እሱን ትላለሁ። ግን በቃ ዝም በል አንተ ምን አይነት ነገር ነው የምታወራው? እና ከኋላ ያው አዳማ በነገራችን ላይ ስቴዲየሙ ከዚህ ጀርባ ነው ያለው። ከስር አይ ቲንክ እንትን አለ ምንድን ነው የሚባለው? ቆይ ላሳያችሁ ከዚህ ወርታች ያለውን። ስቴዲየም ጨዋታ አለ እንዴ? የፊሽካ ድምጽ ሰማሁ። ብዙም አይታይም ግን ኦኬ። ጀርባውም ነው የተሰራው። እዚህ ጋር የምታዩት ነጃሺ መስጂድ ነው። ንፋሱ እንዴት ደስ እንደሚል። ፀሐይ ነው እኮ ቅጥል ያለ ፀሐይ ነው ግን አሁን ደግሞ በማለት በድጋሚ እንጠይቃለን። እዚህ ስቴጅ ላይ ፕሮግራም ነበር። አርቲስቶች ተገኝተው የመጡ እንግዶች ነበሩ አሉ። እነሱን ሲያስተናግዱ ነበር። ለመግባት ሞክሬ ስጠይቃቸው አይ ይሄ ለእንግዶች የተዘጋጀ ነው ስቴ አዌይ ፍሮም ኦኬ ብለን ዞር አልን ማለት ነው። ጌራሪ ይሄ ምናምን እና እያፈራረሱት ነው። በቃ ጨርሰናል። ምን ድንኳን ሊሰብሩ መጣችሁ ነው? በቃ ተመለሱ። ምንም የሚሰበር እኛ ራሳችን ሰብረነዋል ማለት። ድንኳን ሰበራ ማለት ይሄ ነው። ይህ ድንኳን ሰበራ እና ምናልባት የተራረፈ ነገር ካለ ድንኳን እንሰብራለን። እኛ ድንኳን ሰበራ ላይ እንዴት ናችሁ?
እነዚህ የፋይበር እንትኖች በቃ አሁን ላይ ውስጥ መግባት እንችላለን። ከሰሰ ነው እንዳ አየ ገባን ተቻለ ሆነ። ይሄ ፓርኪንግ ነው እዛ ድረስ። ኧረ በጣም ሰፊ ነው። ምናልባት ወይ ሱቆች ይሆናሉ ወይ ደግሞ ፓርኪንግ መኪና ብቻ ማለት ነው። ግን ክፍል ክፍል ነው። አሁን ይሄ ያስተጋባል። ደግሞ እዛ ጋ መውጫ አለ። እዛ ድረስ አንሄድም እና በጣም ሰፋፊ ሩሞች ናቸው ያሉት። ሱቅ ይደረጉት። እዛ ጋ ሱቅ አለ፣ ሾፕ አለ። መግቢያ ይላል ኢንትራንስ። ይሄ ሁለተኛ እንትን ነው። ይሄ እንግዲህ የመጀመሪያው ፎቅ ነው ይመስለኛል። ከዚህ በላይ አይኖረውም። ይሄም እንደዛው የሆነ ሱቅ ምናምን ካልተደረገ ፓርቲሽን ተሰርቶ እዚህ ላይ መቼም ሌላ ነገር ምን ሊደረግ ይችላል። በጣም ሰፊ ቦታ ነው። ድረስ በጣም ሩቅ ነው እና ከሱፐር ማርኬት ውጭ የተለያየ ነገር የተከፈተ የለም። ስለዚህ እንውረድ። እዚህ ጋር መጸዳጃ ቤት ምናምን ግንባታ ላይ ነው ያለው። ሞጦ ዳጃ አሁን መሀሉ ላይ ነው ያለሁት ማለት ነው። በዚህም ጋር አለ፣ በዚህም ጋር እንደዛ ማለት ነው። እና አሪፍ ነው ብቻ። እንውረድ። በአይነት ቦታ እዚህ ጋር ፍሩት ምናምን ያለው፣ እዚህ ጋር ፍሩቶች አሉ፣ እዚህ ጋር አይስክሪም ምናምን፣ እዚህ ጋር ዶሮች የዶሮና ብቻ ስጋ ነው። ከዛ እዚህ ጋር ደግሞ መጠጦች አሉ። ብቻ ሁሉም ነገር አለ። የሌለ ነገር ምን አለ? በጣም ትልቅ ነው። አይ ቲንክ በቃ አዳማ ውስጥ ካሉት ሁሉ የሚበልጥ ነው። እዛ ጋር ደግሞ ለስላሳ መጠጦች ሰላም ብያለሁ። እዚህ ጋር ደግሞ የጽዳት እቃዎች ሳሙና ምናምን በጣም ደስ ነው። ኦኬ የፓርኪንግ መግቢያ ይሄ ነው ታያችኋል። እዛ ጋር ውጭ የሚገቡበት ማለት ነው። እዛ ወደ ውስጥ ግራውንዱ ይሄ ነው እና ግራውንዱ ፓርኪንግ አለው። በቃ እያለ እዚህ ጋር የጽዳት እንትኖች አሉ።
እና ዳይፐር እዚህ ጋር እንደዛው መገልገያ ነገሮች እና ፎጣ እዚህ ጋር እንደዛው በጣም ነው የሚያምረው። ብቻ እዛ ጋር ደግሞ የቤት ውስጥ መገልገያ እቃዎች ይሄ እና መጥበሻ እና ድስት ላሳያችሁ። ቆይ ያላችሁ እና በጣም ሰፊ ነው። ሁሉም እንትኖች የቤት ውስጥ መገልገያ እቃዎች፣ የጽዳት ምን ልበላችሁ ሁሉም ነገሮች ያሉ ኮስሞቲክስ ፔፕሲ፣ ብሪንዳ ፔፕሲ እና ብሪንዳ የምትወዱ ሰዎች ካላችሁ ገዝቼ ያመጣላችኋለሁ። እንዴት ነሽ? ሰላም ነው አላችሁ? ያምራል ሱቃችሁ። እንዴት ናችሁ? ሰላም ነው አለን። እየጎበኘናችሁ ነው እና እንደምታዩት ነው ካሜራ። አይ ራሳችንን ነው የምንቀርጸው፣ እናንተን አላስገባንም። ያ እኔ ነኝ ያለሁት እንዳትፈሩ። እና ሁሉም እንትኖች አሉ። ምናልባት እንግዲህ አዳማን ስትዘይሩ ስትመጡ ማለት ነው እዚህ ሰዓት የምትሄዱ አይመስለኝም። እና ይህን ይመስላል። እንውጣ በቃ እስቲ ውጭውን ደግሞ እና ወጣን ማለት ነው። ትንሽ ሙቀት አለ ከውስጥ። የሳይ ወጥተናል። እስቲ አሁን ደግሞ ባልወጣን ያለውን ላሳያችሁ። ይህ የምታዩት ህንፃ የከተማ አስተዳደር ህንፃ ነው። እዛ ጋ ምን አለ? ፐረስ አለ። ፐረስ በፈረስ ላይ ፐረስ፣ ነጭ ፐረስ፣ ጥቁር ፐረስ፣ ቀይ ፐረስ፣ ግሪን አዳማ የሚለው ጽሑፍ ላሳያችሁ። ወዴት ነው የሚሄደው? ፐረስ እንደሆነ ታውቃላችሁ። ፐረስ እንግዲህ ከቤት እንስሳቶች ማለት ነው ሳይሆን ብቻ ስለ ፈረሳው ላወራችሁ አይደለም። ምን አይነት ነገር ነው የማወራው እኔ እዚህ ጋር ከም ጅርቱ ነጋ እናጭዳለን። ፈረሶቹ አይበሉም ታውቃላችሁ፣ ሳር እና ይታጨዳል። ያሳዝናል ከምር። ይሄ ሁሉ ፈረስ አለ ግቢ ውስጥ፣ አንዳቸውም ግን አይግጡም። ዋይ ለምን 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 ብለን እንጠይቃለን። እና እስቲ እዛ አዳማ የሚለውን ጽሑፍ አንዴ ላሹፋችሁና ማለት ነው። እዛ በኋላ ሌላ ቦታ ደግሞ አሳያችኋለሁ። ባቡር ጣቢያ ወስዳችኋለሁ እንደሆነ አዳማ እስካሁን አላፈረሳችሁም እናንተ? ምን የሰራችሁ ነው? እኔ ሁሉ ሰራተኛ ቀጥሬ እንትን የምለው ሳቦታችሁ ነው። እንትን ነው እሱ። ያውን ሰራተኛ መቀየር ይኖርብኛል። በቃ ቅድም ነው እንግዲህ አስጀመርኳቸው። እኔ ዞር ዞር ብዬ ቪዲዮ እስከ ቀርጽ መነስ ግን
ጨርሶ ብያቸው ነበር፣ ግን ስቲል አሁን ድረስ እንትን እያሉ ነው። በጣም ታማኝ የሚሆን ሰራተኛ የምታውቁ ካላችሁ እንደ ራሱ ሆኖ እንትን የሚል ካገኛችሁ ጻፉልኝ፣ እኔ እፈልጋለሁ። እና አዳማ ላዩ ላይ እንትኖች አሉ ለካ አንዳንድ ስዕሎች አሉ በተለያዩ ላይ እያንዳንዱ እንትን የሆነ ስዕል አለው። ለምሳሌ አሁን እዚህኛው ላይ ኤ ላይ ምን አለ? ኦኬ እዚህ ጋር እንትን አለ። ይሄ ምን ነበር የሚባለው? ዛጎል ነው ምንድነው? የሆነ እንደ ጨሌ ነገር እዚህ ጋር የሆነ ሰውዬ ደግሞ ሳር ይዟል ወይ ደግሞ ገብስ ምናምን እንደዛ ነገር። ከዛ እነኚህ ደግሞ መንገድ ላይ ያሉ መኪኖች ናቸው መሰለኝ እዚህ ጋር። ከዛ እዛ ጋር የሆነ መግቢያ አለ። የማን መግቢያ? የአዳማ መግቢያ። አያችሁት? ይሄን ቦታ አያችሁት? እንኳን በደህና መጣችሁ ማለት ነው። እሺ ኤም ደግሞ ምንድናት? እስቲ ኤምን ደግሞ እንዘርዝራት። በድፍን የተቀመጠችው ኤም ላይ እንግዲህ ምን እናያለን? እዛ ጋር አሁንም የሆነ አገዳ ነው። ይሄ የወንጁ ነው መሰለኝ፣ የወንጁ አገዳ ነው። ከዛ አጠገቡ ፋብሪካ አለ፣ ጭስ እየወጣ ነው። የምንድን ነው ይሄ? ስኳር ፋብሪካ። የት? አዳማ ወንጂ ስኳር ፋብሪካ። አየ እዚህ ጋር ደግሞ ምን አለ? ይሄ አባ ገዳዎች የሚይዙት ዱላ መሰለኝ፣ እንትን እንደዛ መሰለኝ። እሺ እንቀጥል። ወደ ኤ መተናል ተመልሰን በድጋሚ። ኤ ላይ ምን አለ? ኤ ላይ እንግዲህ መጀመሪያ ከላይ የምታዩት ራሱ ቦታው ነው፣ ይሄ አካባቢው፣ ይሄ ማለት ነው። ይሄውና እዚህ ጋር። ከዛ እዚህ ጋር ምን አለ? አረንጓዴ አሻራ፣ ችግኝ ትከሉ፣ ዛፍ ትከሉ። እሺ እዚህ ጋር ባቡሬ አለ ማለት ነው። ባቡሬ አለ እዚህ ጋር። ሀዲዱ ቆሟል፣ ባቡሩም ቆሟል እንዳሳስባችሁ። ከዛ ቀጥሎ እዚህ ጋር ደግሞ የሆነ ባህላዊ እንትን አለ። ምንድነው የሚባለው? ስሙ ጠፋብኝ። ብቻ እንትን ነው የሆነ ቅል ነገር ነውና ቅል ነው በቃ። ከዛ በኋላ ውስጡ ይጸዳና ምናምን ወተት መያዣ ምናምን ኦር ብቻ የሆነ እንደዛ ይጠቀሙታልና እንደዛ ነው። እሺ ዲ ላይ ደርሰናል። ዲ ላይ ምንድነው? ድሬዳዋ ነው እንዳትሉኝ ብቻ። ዲ ላይ እነዚህ ያከረዩ እንትን ሰው አለና ባህላዊ ጸጉሩ ከናለባበሱ አለ። አይ ቲንክ ገና ነው አላለቀም። እሺ እናመሰግናለን። ኔክስት ደግሞ ማን አለ? ኤ ከሶስተኛዋ ኤ ላይ ነው የመጣ ነው። ከላይ ነው የምንጀምረው። እንግዲህ ይሄ የአባገዳ ስርዓት የሚደረግበት የኦዳ ዛፍ ነው። ብዙ ጊዜ ታውቁታላችሁ ማለት በኦሮሞ ባህል ውስጥ ስርዓት ውስጥ ሰዎች በሸንጎ በመወያየት ችግሮችን ምናምን ኦር ደግሞ ማንኛውም አይነት ጉዳዮች የሚወያዩበት እንደገና ስልጣን ርክክብ ምናምን የሚደረግበት ብቻ ብዙ እንትን ሚኒንግ አለው ይሄ የኦዳው ዛፍ ማለት ነው። ከዛ ቀጥሎ ወረድ ስንል በዚህ በኩል ደግሞ አይ ቲንክ እስካልተሳሳትኩ ጮጮ ኦር ደግሞ ቆሪ እንደዛ ይባላል። ወተት ይያዝበታል። በዛውም ደግሞ እንደዛውም አይነት ሆኖ ደግሞ ይሄ ገንፎ የሚቀርብበትም አለና ለጌቼ አላውቅም፣ ይቅርታ ስለሱ። ግን እዚህ ጋር ምን አለች? ዶሮ አለች። እቺ ዶሮ ምን ሰራለች? እዚህ ጋር እንቁላል ታቅፋለች እና አንድ ቀን ሲፈለፈል መተን እንወስዳለን። እዚህ ጋር እንደገና ምን ይዟል? አባቶች ናቸው። በእጃቸው ሳርና እንትኑን ይዟል። ይሄ መቋሚያ ኦር እንትን ዱላ ማለት ነው ለእንትናቸውና እንደ ከዘራ ማለት ነው። እና ምናልባት ይሄ ደግሞ የሚያመለክተው የእንትን ጉዳይ ነው መሰለኝ። ይጠፋብኛል እኮ እኔ ጎበዝ አይደለሁም ከምር። ይሄ አረ ኮመንት ላይ ጻፉልኝ፣ ኮመንት ላይ ጻፉልኝ። ኢሬቻ በሱ ግን እና አዳማ እያንዳንዱ ጽሁፍ የራሱ የሆነ መልእክት ይዞ ነው የመጣው እላችኋለሁ። እናመሰግናለን። በዚህ በኩል እንግዲህ
በነገራችን ላይ እነኚህ ሁለቱን ዛፎች በደንብ ነው ማስታወሳቸው ይሄ ከመሰራቱ በፊትና ከምር በጣም ነው የሚገርመኝ። ይሄን ግቢ ሳስበው በጣም እንትን የነበረ ግቢ ነው፣ የሆነ ጭልም ያለ ግቢ እንዴት የታጠረ ግቢ ነው። እና በዚህ በኩል ማታ ስናልፍ ሮጠን ነው የምናልፍ፣ ካልሆነ ወይ ድንጋይ አለ ኦር ሳምቲንግ የሆነ ነገር ትፈነከታላችሁ። እዛ ጋር ደግሞ የነበረው የሽንት ግምሃት ማለት ነው። እዚህ ጋር በቀለ ሞላ ሆቴል አለና እሱ ጋር የነበረው የሽንት ግምሃት ሌላ ታሪክ ነው። መንገድ ያስቀይራችኋል። በቃ እዛ ተሻግሮ ደግሞ ቫሩሽ የሚባል አሳ ቤት ነበር። አድራሻ ቀይረዋል። እዚህ የምትመለከቱት በቆርቆሮ የታጠረው ቦታ ላይ ማለት ነው። እና እዚህ ጋር የነበሩ አንዳንድ ያረጁ ቤቶች ምናምን ነበሩ። አሁን ላይ በዚህ መልክ ተሰርቷል። እዛ ጋር ደግሞ እንደምታዩት እንግዲህ ማታ አሳይቻችኋለሁ። ኤሌክትሪክ መኪኖች ቻርጅ የሚደረጉበት የቻርጂንግ ኤሪያ አለ ማለት ነው። እና አካባቢው ኮምፕሊትሊ ነው የተቀየረው በስነ ስርዓት። እዛም ጋር አድሚኒስትሬሽን እንትኑ የተቀመጠበትም ህንጻው የተቀመጠበትም ቦታ ራሱ በጣም ሰፊና ባዶ የነበረ ግቢ ለብዙ ጊዜያት እንዲሁ ፖል ምናምን አንዳንድ ብቻ አለ የሆነ እቃ ብቻ ሲቀመጥበት የነበረ ግቢ ነው። አሁን ላይ የከተማው አስተዳደር የሚያምር ህንጻ ሰርቶበት እንትን እያለ ነውና እዚህ አካባቢ ታሪክ እንግዲህ አዳማ ልጆች በደንብ ታውቁታላችሁ። ደግሞ የማረሰው ነገር መኪኖች ይከራያሉ ስላችሁ በሰዓት ለምሳሌ እጁን ማፍታታት የፈለገ ሰው ወር ደግሞ መኪና መልመድ የሚፈልግ ሰው ካለ እዚህ ግቢ ውስጥ ከትናንሽ መኪኖች ጀምሮ እስከ ትላልቅ መኪኖች ድረስ ማለት ትናንሽ መኪኖች ስላችሁ ለምሳሌ እነዚህ የቤት መኪኖች አሉ አይደለ? ካሪና፣ ኮሮላ ምናምን ከነሱ ጀምሮ ሚኒባስ፣ ቅጥቅጥ፣ ከዛ ደግሞ አይሱዙ ይሄ የጭነት አይሱዙ ኢቨን እንትን ነበር ሲኖ ምናምን ሁሉ ነበርና መንዳት የምትፈልጉ ከሆነ እዚህ ትመጡና በሰዓት ትነጋገራላችሁ። ኦር ደግሞ ከዚህ ተነስቶ እስከ አዳማ ዩኒቨርሲቲ አዳማ ኮሌጅ ሰፈር እዛ ድረስ ትነጋገራላችሁ። 200 300 ብር አላቅም ብቻ እኔ በምነዳ ሰዓት ወር ደግሞ እዚህ መጥቼ እንትን ስል 100 እና 150 ምናምን ድረስ እንሄድ ነበር። የሆነ ታይም 200 ገብቷል። እና እየሄዳችሁ እጃችሁን አፍታታችሁ ምናምን ትነዱና ምናምን ትመለሳላችሁ። አሁን ላይ የት እንዳሉ አላቅም፣ ግን በጣም አሪፍ እድል ነበረ። ምክንያቱም እንደዚህ መኪና ሙሉ ቀን ተከራይታችሁ ውድ ነው የሚሆነው ታውቁታላችሁና እንደዛ ተከራይታችሁ መንዳት ካልቻላችሁ እንደዚህ በደንብ እንትን ለማለት እጅ ለመፍታት በደንብ ኤክስፔሪየንስ ለማድረግ አሪፍ አማራጭ ነበርና ብቻ ይሄ ግቢ ብዙ ታሪክ አለው። እዛ ጋር ደግሞ ቴኳንዶ የሚሰራበት አንድ ህንጻ ነበረ እና እዛ ላይ ብዙ ልጆች ቴኳንዶ ይሰሩ ነበር። ቀን ጠዋት ላይ ብትመጡ በቃ ብዙ ስፖርት የሚሰራ ሰው ታያላችሁ። ሳይክል ይዞ የሚመጣ ሰው አለ። እንደዚሁ እንዳልኳችሁ ለቦክስ የሚመጡት ልጆች አሉ ምናምንና አሪፍ ትዝታ አለው። በዚች በጀርባ በኩልም እንደዛው እንዳልኳችሁ ነውና አሪፍ ሆኗል። ብቻ ታሪክ ከጊዜ ወደ ጊዜ እየተቀያየረ ነው የሚሄደው። በአንድ ዘመን የነበረ ነገር በሌላኛው ዘመን አይኖርም እና ሜቢ ደግሞ ከዚህ ቀጥሎ የምናየውን ታሪክ ፈጣሪ ነው የሚያውቀው ኢንሻአላህ። እና እንደዛ ነው እላችኋለሁ። እዛ ጋር እንዲዞረን እንውጣና በቃ ይበቃናል። በደንብ ያሳየኋችሁ ይመስለኛል። ምናልባት እናንተ ደግሞ በአካል ስትመጡ እያንዳንዱን ነገር በደንብ ጠርጥራችሁና በጥራችሁ እንደምታዩት ተስፋ አለኝ ማለት ነው። ኦኬ፣ በዚህ በኩል የእግረኛ መውጫ የለም፣ ግዴታ እንደዛ ልዞር ነው። ይሄ ነገር ጅብራ ነው የሚባለው ካልተሳሳትኩ። የሆነ ጊዜ ነው የሰማሁትና ጅብራ ሲባል ምን የሆነ እንስሳ ነበር የሚመስለኝ እና በዚህ ጋር መውጣት አልችልም። እዛ ጋር ሊወጡ ነበረና እነሱም ተመለሱ። እንትን ነው የሆነ አስፋልት ተነጥፈዋልና አይ ቲንክ አልደረቀም ነው ምናምን ብቻ አላውቅም። ማለፍ አትችሉ እና ጋይስ ሌላ ሰፈር ልውሰዳችሁ። ይብቃን እዚህ ጋር።
ደራርቱ አደባባይ እዚህ ጋር ነው። ቀጥታ ወርታችሁ ወደ መመዴ የምትሄዱበት ነው። ሀኒ መመዴ እስከ ኬላ ድረስ። በዚህ ደግሞ ወርታች እስከ አባገዳ ድረስ። እዚህ አካባቢ የምታውቁት ካላችሁ በእንትን ነው የሚጠራው ማለት ይሄን አካባቢ እንዳልኳችሁ ነው። ደራርቱ አደባባይ ነው የሚለው። ወርታችሁ ወደ ፍራንኩ ትሄዳላችሁ። በዚህ ደግሞ ወደ ጥቁር አባይ ቦኩ ምናምን ብቻ ወደዚህ ናቸው ካልተሳሳቱ። በዚህ ጋር አሁን በመጣንበት መንገድ ደግሞ እንዳልኳችሁ ወደ አመሬ ነው የምትሄዱት። ይሄ ወደ መብራት ኃይል የሚወስዳችሁ መንገድ ነው። መብራት ኃይል ቀጣይ ኮሌጅ ሰፈር ልውሰዳችሁ። ወደ ኮሌጅ ሰፈር ልውሰዳችሁ እና የኮሌጅ አካባቢን ደግሞ ላሳያችሁ። አዳማ ዩኒቨርሲቲ ማለት ነው። ዝግጁ ናችሁ? እስቲ ኤቲኤም እዚህ ውስጥ አለ። ኤቲኤም እና
ጋይስ እንግዲህ መብራት ኃይል አደረስኳችሁ። ወራጅ ካለ መውረድ ይችላል እና መብራት ኃይል ደርሰናል። አይ መስቀለኛው ነው ያለው። በዚህ ወደ ላይ ደግሞ ወደ ማርያም ቤተክርስቲያን መሄድ ትችላላችሁ። በዚህ ወደ ላይ በዚህ ወርታች ደግሞ ሲባል ሰምታችሁ ከሆነ ምናልባት ሳር ተራ ወደዛ መሄድ ትችላላችሁ። በዚህ ጋር እንዳልኳችሁ ወደ ኮሌጅ ዲፖ
እና አሁን እኔም ትንሽ ስለደከመኝ ኮሌጅ በታክሲ እንሂድ። ታክሲ እንያዝና ከዛ በኋላ ያለውን አሳያቸው።